ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። በግብይት ስርዓት ውስጥ የሸማቹ መብትና ጥቅም ተከብሯል መባሉን ለማመን እንደሚቸገሩ የፓርላማ አባላት ገልጸዋል። ትግራይ በጦር አገዛዝ ስር ናት ሲሉ ተቃዋሚ ፓርቲዎች ገልጸዋል። ሌሎችንም ይዘናል። አብራችሁን ቆዩ። አንዳንድ ባለስልጣናት ከጅምላ አከፋፋይ ነጋዴዎች ጋር የጥቅም ቁርኝት ፈጥረው በሚሰሩበት የግብይት ስርዓት ውስጥ የሸማቹ መብትና ጥቅም ተከብሯል መባሉን ለማመን እንደሚቸገሩ የፓርላማ አባሉ ተናገሩ። የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የስራ አፈጻጸም ሪፖርቱን በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት የሸማቹን መብትና ጥቅም የተመለከቱ እንዲሁም መንግስት በድጎማ የሚያቀርባቸው ሸቀጦች ለማህበረሰቡ እየደረሱ አይደለም የሚሉ ጥያቄዎች ተነስተዋል። ጥያቄዎችን ካቀረቡ በርካታ የምክር ቤቱ አባላት መካከል አቶ ብርሃኑ ጎበና የተባሉ የምክር ቤት አባል ጠንከር ያለና ትችት አዘል ጥያቄ አቅርበዋል። የምክር ቤት አባሉ አቶ ብርሃኑ ጎበና አንዳንድ ባለስልጣናት ከጅምላ አከፋፋይ ነጋዴዎች ጋር የጥቅም ቁርኝት ፈጥረው ህገወጥ ንግድ እያካሄዱ መሆኑን የሚጠቁሙ መረጃዎች አሉ፣ እርምጃ ግን እየተወሰደ አይደለም ብለዋል። የምክር ቤቱ አባል አክለውም የጥቅም ትስስር የፈጠሩ ባለስልጣናትና ነጋዴዎች በሚዘውሩት ገበያ ውስጥ የሸማቹ መብትና ጥቅም ማስከበር ተችሏል ተብሎ የቀረበው ሪፖርት ምን ያህል ታማኝ ነው ሲሉ ጠይቀዋል። ክቡር ሚኒስትር፣ ለንግድና ቀጣናዊ ትስስር ሚኒስቴር በህግ ተለይተው ከሰጡ ተግባራትና ኃላፊነቶች መካከል አንደኛው የተረጋጋ የግብይት ስርዓት ለማስፈንና ፍትሃዊ የንግድ ስርዓት በመፍጠር የሸማቹንና የንግዱን ማህበረሰብ መብትና ጥቅም ማስከበር ነው። ሚኒስቴር መስሪያ ቤቱ ይህንኑ ተግባራዊ ማድረግ ነው በሪፖርቱ ገልጸዋል። ክቡር ሚኒስትር፣ ለመሆኑ የግብይት ስርዓቱ በደላላና በአንዳንድ ባለስልጣናት ጣልቃ ገብነትና ቀጥታ ተሳታፊነት እየተካሄደና እየተዛባ ባለበት የሸቀጦችና ዕቃዎች ዋጋ በነጋዴው ፍላጎት የሚተመንና ዋጋቸውን ከዕለት ዕለት እየጨመረ ባለበት ሸቀጦችና የፍጆታ ዕቃዎች እየተደበቁ ሆን ተብሎ እጥረት በመፍጠር የዋጋ ንረቱ እንዲባባስ እየተደረገ ባለበት አንዳንድ ባለስልጣናት ከጅምላ አከፋፋይ ነጋዴዎች ጋር የስራና የጥቅም ቁርኝት ፈጥረው የቁጥጥር አቅም ባጡበት የሸማቹ መብት በእጅጉ እየተጣሰ ይገኛል። ቁጥጥር በመዳከሙ የሸማቹ መብት በሰፊው እየተጣሰ ነው። ይህ ባለበት የግብይት ስርዓት ለማስፈንና ፍትሃዊ የንግድ ስርዓት በመፍጠር የሸማቹንና የንግዱን ማህበረሰብ መብትና ጥቅም ለማስከበር ተሰርቷል መባሉ ምን ያህል ታማኒ ነው? በግብይት ስርዓቱ ውስጥ ጎልቶ የሚታየውን የደላላና የአንዳንድ ባለስልጣናትን ጣልቃ ገብነት መከላከልና ማስቀረት ባልተቻለበት የተረጋጋ የግብይትና ፍትሃዊ የንግድ ስርዓት እንዲሁም የሸማቹንና የንግዱን ማህበረሰብ መብትና ጥቅም ማስከበር ተችሏል የተባለው ምን ያህል ተአማኒ ነው? በቀጣይ እየተዛባ ያለውን የንግድ ስርዓቱን ለማስተካከልና ችግሮቹንም ለመፍታት ምን እርምጃ ይወሰዳል? ሌላው ቀጣዩ ጥያቄ ተመሳሳይነት ቢኖረውም ሚኒስቴር መስሪያ ቤቱ በርዕስ ባቀረበው መሰረት ለማቅረብ ፈልጌ ነው። በአመታዊ ሪፖርት ክቡር ሚኒስትር፣ በአመታዊ ሪፖርቱ ውስጥ ህገወጥ የሆኑ የንግድ አሰራሮችን ለመከላከል የሚያስችሉ ተግባራት መከናወናቸው ተጠቅሷል። ምን ያህል ታማኒ ነው? ምክንያቱም አንዳንድ ባለስልጣናት ከደላላና ህገወጥ ነጋዴዎች ጋር በመመሳጠር በተለይም በማዕድን ንግድ፣ በሲሚንቶ፣ በብረታ ብረት እንደ አጠቃላይ በግንባታ ዕቃዎች የጅምላ ንግድ እንዲሁም በህገወጥ የነዳጅና የጨው ንግድ እና በተለያዩ አይነት የንግድ ዘርፎች ላይ ተሰማርተው ህገወጥ ንግድ እያካሄዱ ስለመሆናቸው በርካታ መረጃዎች በመውጣት ላይ ናቸው። በአሁኑ ሰዓት ህገወጥ የሆኑ የንግድ አሰራሮችን ለመከላከል የሚያስችሉ ተግባራት
ተከናውነዋል የተባለው በእኔ እይታ ተአማኒ አይመስለኝም። በተለይም ከላይ በተጠቀሱ የንግድ ዘርፎች ላይ ህገወጥነት ተንሰራፍቶ የሀገርን ጥቅም በሚጎዳ መልኩ እየተሰራ እያለ ከመንግስት በኩልም ጠንካራና የማያዳግም እርምጃ እየተወሰደ ያለም አይመስለኝም። ስለዚህ የሀገሪቷን ጥቅም ማስከበርና ማስቀደም የግድ ስለሚል በእነዚህ ደላሎች ከነጋዴዎች ጋር የጥቅም ቁርኝት ፈጥረው ህዝብንና ሀገርን በሚጎዱ አንዳንድ ባለስልጣናት እንዲሁም በህገወጥ ነጋዴዎች ላይ በቀጣይ ሊወሰድ የታሰበው አቋም ካለ ቢገለጽ እነዚህን ከላይ የጠቀስኳቸውን የንግድ ዘርፎች ከደላላና ባለስልጣናት ንክክና ጣልቃ ገብነት ነፃ ለማድረግ ምን እየተሰራ ይገኛል? አቶ ብርሃኑ ላነሱት ጠንከር ያለ ጥያቄ ምላሽ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን በሰጡት ምላሽም ሚኒስቴር መስሪያ ቤቱ በበጀት ዓመቱ ትኩረት አድርጎ በድህረ ንግድ ፍቃድ ላይ ምርመራ እያደረገ በመሆኑ የተገኘው ውጤት የተጋነነ አስመስሎት እንጂ ሪፖርታችን ተአማኒነቱ የተረጋገጠ ነው ሲሉ ምላሽ ሰጥተዋል። ክብር የምክር ቤት አባል እንደጠየቁት ከደላላ ጋር ተያይዞ ያለውና አንዳንድ እሴት የማይጨምሩ ደላላዎች እንዲሁም ደግሞ ባለስልጣን ስም በመጥቀስ የንግድ ስርዓት ውስጥ እሴት ሳይጨምሩ እየገቡ የሚረብሹትንም ጭምር ምሳሌ አንስተን ማየት የምንችልበት ለምሳሌ ሲሚንቶ ንግድ በጣም በተለያየ መንገድ ሲታወቅ የቆየ ምርት ነው። እዚህ ውስጥ ከምንም በላይ የመመሪያ ማሻሻያ በማድረግና ለነፃ ገበያው በመተው በጣም በጥብቅ ዲሲፕሊን በመምራት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ ማድረግ ተችሏል። እዚህ ውስጥ ተሰግስጎ የነበረው ደላላ እና በአንዳንድ በተለያዩ ሰዎች ስም ሲነግድ የነበረው አካል እንዲወጣ ተደርጓል። ይህም ብቻ ሳይሆን ከንግድ ስርዓቱ በአጠቃላይ የደላልነት ንግድ ፍቃድ መደብን በተለይ በእህል በአግሪካልቸራል ምርቶች ጋር ተያይዞ በእህል በአትክልትና ፍራፍሬ በቁም እንስሳት ሙሉ በሙሉ በመሰረዝና በማውጣት ከ3000 ደላሎችና ኮሚሽን ፈላጊዎች አገናኞች እርምጃ በመውሰድ ቁርጠኛ የሆነ መራር የሆነ እርምጃ ለመውሰድ ተሞክሯል። ያም ሆኖ እዛም እዚህም ችግሩ አሁንም ያለ በመሆኑ ከፍተኛ ትኩረት የሚሰጠው እንደሆነ በዚህ አጋጣሚ ለማንሳት ነው። የንግድና ቀጠናዊ ትስስር ሚኒስትሩ የአፍሪካ ነፃ የንግድ ቀጠና በሐምሌ ወር ስራ እንደሚጀምር እንዲሁም ከጎረቤት ሀገራት ጋር የሚደረጉ ድንበር ተሻጋሪ ንግዶችን ለማሳደግ ስራዎች እየተሰሩ መሆኑን ገልጸዋል። በትግራይ የተፈጠረው ሰብአዊና ፖለቲካዊ ቀውስ እንዲፈታ 3 ፓርቲዎች ጠየቁ። በትግራይ ክልል የሚንቀሳቀሱት ባይቶና፣ አረና ትግራይና ውናት ፓርቲዎች በዛሬው ዕለት ባወጡት የጋራ መግለጫቸው በክልሉ የተፈጠረው ሰብአዊና ፖለቲካዊ ቀውስ እንዲፈታ ጠይቀዋል። የክልሉ ግዛታዊ አንድነት ባለመመለሱ በጦርነቱ ምክንያት የተፈናቀሉ ሰዎች የከፋ ሁኔታ ላይ ይገኛሉ ያሉት ፓርቲዎቹ የተፈናቃዮች ሰብአዊ መብት እንዲከበር በማድረግ ረገድ የመጨረሻ ውሳኔ ተሰጥቶበት መፍትሄ ሊበጅለት ይገባል ብለዋል። ለችግሮቹ ህወሓትና የፌዴራሉ መንግስት ተጠያቂ ያደረጉ ሲሆን ህወሓት የፕሪቶሪያውን ስምምነት በአግባቡ እንዲፈጸም ከመስራት ይልቅ ስልጣንን ለብቻው ተቆጣጥሮ በስልጣን ሽኩቻ በመጠመዱ ክልሉ ፖለቲካዊ አለመረጋጋት ውስጥ መግባቱን ገልጸዋል። የፌዴራሉ መንግስትም ስምምነቱን በማስፈጸም ረገድ የሚታይ የቁርጠኝነት ማነስ እንዲሁም የኤርትራ መንግስትን ጣልቃ ገብነት በመጥቀስ ኮንነዋል። ትግራይ በጦር አገዛዝ ስር ናት ያሉት ፓርቲዎቹ በተለያዩ አካላት በኩል ተፈናቃዮችን ለመመለስ ድጋፍና ተስፋ ቢሰጥም ውጤት አልባ መሆኑን ጠቅሰዋል። ከፌዴራሉ መንግስት ውጪ ያሉ ኃይሎች የክልሉን ህገ መንግስታዊ አካባቢዎች ለቀው እንዲወጡና በከፍተኛ ሰብአዊ ቀውስ ውስጥ የሚገኙት ተፈናቃዮች ወደ ቀያቸው እንዲመለሱ እንዲደረግ አሳስበዋል።
የኢትዮጵያ ብሔራዊ ባንክ በጥቁር ገበያው ላይ የተፈጠረውን የምንዛሬ ልዩነት ለመቆጣጠር ካለፈው መጋቢት ወር ጀምሮ በየሁለት ሳምንቱ የውጭ ምንዛሬ ጨረታዎችን እያካሄደ መሆኑ ይታወቃል። የጨረታው ዋነኛ ዓላማም የውጭ ምንዛሬ ክምችቱ የተወሰነው የገንዘብ ፖሊሲ ግቡን እንዲመታና ወደ ግሉ ዘርፍ ለማስገባት መሆኑን ባንኩ ገልጿል። በመጀመሪያው የጨረታ ሂደትም $50 ሚሊዮን ለንግድ ባንኮች የተሰጠ ሲሆን ብሔራዊ ባንክ በወቅቱ ባወጣው መግለጫ 12 ባንኮች በአማካይ አንድ የአሜሪካን ዶላር በ131.70 ብር እንዲመነዝሩ ተደርጓል። በሐምሌ ወር አጋማሽ ተግባራዊ የተደረገው የውጭ ምንዛሪ ማሻሻያ በብዙዎች ዘንድ ጥርጣሬ የተስተዋለበት እርምጃ ቢሆንም ጨረታው ያንኑ ጥርጣሬ ይቀርፋል ተብሎም ነበር። ይሁንና ብሔራዊ ባንክ ለመጀመሪያ ጊዜ ያካሄደው ጨረታ በትይዩ የውጭ ምንዛሪ ገበያው ላይ አዎንታዊ ተጽዕኖ ያለው ሊመስል እንደሚችል ነዋሪነታቸውን በእንግሊዝ ለንደን ያደረጉት የፋይናንስ ዘርፍ ተንታኝና ኢኮኖሚስት ዶክተር አብዱል መናን መሐመድ ገልጸዋል። ነገር ግን ጨረታው ገና በጅምር ላይ ያለና ሊተነበይ የማይችል በመሆኑ ከጨረታው ምን እንጠብቅ የሚለውን ማወቅ አዳጋች እንደሆነ ተናግረዋል። 3 ወር ባለሞላ ጊዜ ውስጥ ወይም 3 ወር አካባቢ ከ166 ብር 20 ምናምን ብር ጨምሯል። ዶላርም ከ132 ብር አካባቢ 133 ሳይሆን 135 ብር ነበረ። አሁን 150 ብር አካባቢ ነበር እና ኦፊሻል ተመኑ ግን ምንም ለውጥ አያሳይም። እዛ 120 ቤት ውስጥ ነው። ቢበዛ 130 ነው የምታየው። ቢበዛ እንደው እዛ አካባቢ ነው እና በሁለቱ መካከል እየሰፋ ስለመጣ ብሔራዊ ባንክ የውጭ ምንዛሪ ለባንኮች ለጨረታ ሬጉላርሊ በማቅረብ ውጭ ምንዛሪ የሚጠይቁ ነጋዴዎችን በበቂ ሁኔታ እንዲያገኙ ኦፊሻል ማርኬቱ ላይ በማድረግ ብላክ ማርኬት እንዳይወጣ ለማድረግ ያሰበ ይመስላል። ያሁኑ እርምጃ ሬጉላርሊ የሚያቀርብ ከሆነ ናሽናል ባንክ ባንኮቹ የውጭ ምንዛሪ ይኖራቸዋል፣ ነጋዴዎቹን ማግኘት ይችላሉ ማለት ነው። የናሽናል ባንክ ሎጂኩ። የኔ ደግሞ ፖይንት ናሽናል ባንክ ሊያቀርብ የሚችለው የውጭ ምንዛሪ እጥረትን ሊፈታ የሚችል አይደለም። 50 ሚሊዮን ምንም ማለት አይደለም። 50 ሚሊዮን ለምሳሌ 50 ሚሊዮን በወር 2 ጊዜ ጨረታ 100 ሚሊዮን ነው በአንድ ወር። 6 ወር 600 ሚሊዮን የኢትዮጵያ የውጭ ምንዛሪ ችግር የሚፈታ ስላልሆነ ብላክ ማርኬቱ ላይ ብዙም ኢፌክት አይኖረውም የሚል እምነት አለኝ። ሌላም ሪዝን አለ ብላክ ማርኬቱ ኤክሲስት የሚያደርግበት። ለምን መሰለህ? የኢትዮጵያ ካፒታል አካውንት ዝግ ነው። ካፒታል ምልህ ለምሳሌ ሴቪንግ፣ አሁን አንተ ኢትዮጵያ ውስጥ ነው ውጭ ሀገር ገንዘብ ላስቀምጥ ብትል ማነስፈላ አድርግ ብትል አትችልም። አየህ፣ ዝግ ነው። ዝግ ስለሆነ ሰዎች ቤታቸውን ሸጠው ንብረታቸውን ሸጠው ከሀገር እናስወጣ ገንዘባቸውን ቢሉ አይችሉም ኢትዮጵያ ውስጥ። ስለዚህ ያላቸው አማራጭ ብላክ ማርኬት ነው እና ብላክ ማርኬት ለኢምፖርት ምናምን ብቻ ሳይሆን ካፒታልም ከሀገር ለማውጣት ያገለግላል እና ስለዚህ ይፈለጋል እና ኦልዌይስ ተመኑ ከፍ ያለ ነው የሚሆነው። ሳይዙ ነው የሚለያየው እንጂ የፕሪሚየሙ ፕላስ የፖለቲካል አለመረጋጋት ሲሆን ሲግኒፊካንት ገንዘብ ከሀገር ይወጣል፣ ንብረት ሽያጭም በምንም ይወጣል። ይሄ ደግሞ የብላክ ማርኬትን ተፈላጊ ያደርገዋል። ባንኩ ጨረታውን ማካሄድ በጀመረበት ወቅት 1 ፓውንድ ወደ ብር ሲመነዘር በጥቁር ገበያው ላይ በአንድ ጊዜ የ10 ብር ቅናሽ ማሳየቱን የገለጹት ዶክተር አብዱል መናን ጨረታው የተጀመረ አካባቢ በጥቁር ገበያውና በባንኮች ያለው ትይዩ ገበያ ላይ የታየውን ሚዛናዊ የውጭ ምንዛሪ መጠን ለማስቀጠል ቢታሰብም ዘላቂ መሆን እንደማይችል አብራርተዋል። የብር አቅም ወይ አሁን የኦፊሻሉ የባንኮቹን ያየህ እንደሆነ የሆነ ነገር ላይ ቆሟል። የለም የሆነ ቦታ ላይ ቆሟል። እኔ ግን በዚህ መልኩ ደግሞ የሚመስልም አይመስለኝም። አርቲፊሻል ይመስለኝ አሁንም ያለው ለምን የብላክ ማርኬቱ ተመን ትልቅ ነው የሚያሳየው። መዳከሙ አይቀርም። የሆነ ኢኩሊብሪየም ሲመጣ የሚቆመው ሁኔታ መዳከሙ መቀጠሉ አይቀርም። ምንም መንግስት ሊያዘው ቢል አሁን መንግስትም ወይም ባንኮቹ ተነጋግረው አቁመው ቢሉ ብላክ ማርኬቱ ይወጣብሃል። አርቲፊሻል ከሆነ የሚገርም አርቲፊሻል ከሆነ አርቲፊሻል የሆነ ታሪክ አረከው አንድ በጣም ይጨምርብሃል። እንዲህ ማስተናገድ ስለማስችል ሰዎች ወደ ብላክ ማርኬት ይሄዳሉ። ብላክ ማርኬት ሬቱ ይጨምራል። ስማቸው እንዲጠቀስ ያልፈለጉት የፋይናንስ ዘርፍ ባለሙያ በበኩላቸው ጨረታው ብቻውን ትይዩ ገበያውን ያስተካክለዋል የሚል እምነት እንደሌላቸው በመግለጽ ተከታዩን ማብራሪያ ሰጥተዋል። የውጭ ምንዛሪ የሚገኝበትን መንገድ ላይ ደግሞ መስራት ይጠበቅባቸዋል። ስለዚህ ሁልጊዜ የኢትዮጵያ ብሔራዊ ባንክ ፊድ እያደረገ ይህን ይቀጥላል ማለት አይደለም። ስለዚህ እሱም ደግሞ ሌላ ኃላፊነት ስላለበት ነው። አሁን ፌር ሆነን ስለምንናገር ነው በዚህ ውስጥ። ምክንያቱም በዋናነት ብሔራዊ ባንክ የሀገሪቷን ሪዘርቭ የማሳደግ ደግሞ ኃላፊነት አለበት እሱም። ስለዚህ ለአስፈላጊ ለሚሆኑ ክፍያዎች እና ግዢዎች እሱም በመንግስት በኩል የሚፈለገውን ነገር ማድረግ ሪዘርቭን ማሳደግ ይጠበቅበታል። ኦፍኮርስ ገበያ ውስጥ ያለው የውጭ ምንዛሪ የሚያድግበትን መንገድ ደግሞ የመስራት ኃላፊነትም አለበት። ግን እሱ ሁኔታዎችን በማመቻቸት ነው። እሱ ለኤክስፖርት ብድር አይሰጥም፣ የተለየ ነገር አያደርግም። ስለዚህ ምንም አሁን እንደ በፊቱ ሰረንደር የሚያደርገው ነገር የለም።
ማንም ሰው ያገኘውን የውጭ ምንዛሬ መጠቀም እንዲችል ፈቅዷል። ሁለተኛ ኢንቨስትመንት እንዲበረታታ ምናምን የሚያስችሉ የፖሊሲ ድጋፎች በሚመለከታቸው አካላት እንዲሆኑ ሊያግዝ ይችል ይሆናል። ስለዚህ ሮሉ በአብዛኛው የውጭ ምንዛሬ ማቅረብ የሚባለው ነገር ላይ እንደዛ ተደርጎ መወሰድ የለበትም። ከመጣህ ምንም አሜሪካን ሀገር ለምን ፓራሌል ማርኬት የለም? ያው በራሱ በከረንሲው ስለሚገበያዩ ነው አይደል? ስለዚህ ሰብሳዩ በራሱ ስለሆነ ነው። እኛ ጋር ዶላር ወይም ዩሮ ስለሆነ እሱን ለማግኘት የተወሰነ ነገር ትሬድ ኦፍ ማድረግ ስለሚኖርብህ እዛ መልኩ ያንን ትሬድ ወይም በሆነ ነገር ኤክስቼንጅ ማድረግ ስላለብህ ያንን ኤክስቼንጅ የምታደርገው ነገር እስኪበቃ ወይም እስኪኖር ድረስ ይሄንን ላታረግ ትችላለህ። በዚህ ምክንያት በተለያየ መልኩ ሊሆን ይችላል። አንዳንዱ በታክስ ላይ አንድ ሪቮልቭ በማድረግ ሊሆን ይችላል። አንዳንዱ በሌላ መልኩ ህገወጥ በሆነ መልኩ ሌሎችን ለመጠቀሚያ ወይ ፕሮፊት ረሚታንስ whatever የምትላቸውን ወይም ሌላ የካፒታል ፍላይት መንገድ በማበጀት በዚህ አይነት መልኩ እዛ ውስጥ በመሰማራት የፓራሌል ማርኬቱ እንዲያድግ ሊያደርጉት ይችላል እንጂ ኢንተርባንክ ማርኬት ውስጥ አክቲቭ ሆኖ ኢንተርባንክ ማርኬቱ ያንን ማድረጉ አያዳክመውም ማለት አይደለም። ግን እሱን ለማዳከም ይሄ ብቻ በቂ አይደለም የሚለው ነገር ከሆነ የስ አግሪ ይሄ ብቻ በቂ አይደለም፣ ሌሎች ስራዎችን ጎን ለጎን መሰራት አለባቸው የሚለው ላይ እሱ ላይ ልንስማማ እንችላለን። እስካለፈው ጥር ወር ድረስ ባለው መረጃ መሰረት በጥቁር ገበያው 1 ፓውንድ ስተርሊንግ እስከ ሚያዝያ መጀመሪያ ድረስ ከ166 ወደ 188.50 ብር ከፍ ሲል ከ20 ብር በላይ ጭማሪ አሳይቷል። የአሜሪካ ዶላርም በተመሳሳይ ወቅት ከ135 ወደ 150 ብር ከፍ ብሏል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባካሄደው ጨረታም አንድ የአሜሪካ ዶላር በ136 ብር ከ63 ሳንቲም ተሽጧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።